በቃ ትንሽ ጠብ ሲል ዝናቡ ማለት ነው ያንን ትልቅ ፎጣ ልብስ ከዛ ክንብንብ ከዛ ቲቪውን ክፍት ከዛ በቆሎ ከዛ ቂጣ በዘይት በመናምን ድስቅ መስከረም አንድ ላይስ ምንድነው የተባባልነው? መስከረም አንድ ላይ ምንድነው የተባባልነው? ቀጭቋ ብለን ልጆቻችንን ትምህርት ቤት ስናስመዘግብ እሷ ናት እሷ አይደለችም እናስብላለን አልተባባልን? ህንዶች ሰው ሲሞት ሬሳውን ያቃጥሉታል። እኛ ሀበሾች ግን ለሬሳ ክብር አለን። ሰውን የምናቃጥለው በቁሙ ነው። ሄሎ፣ አቤት። የሸጥክልኝ ስልክ እኮ መሰላሉ አይሰራም። ዋ እና ቀለም ቀቢ አይደል? ምን ይሰራልሃል? ሰላም ጤና ይስጥልን ውድ የሜልኮ ቲዩብ ቤተሰቦች እንደምን አላችሁ? በዛሬ ቪዲዮዬ የሚያዝናኑ የሚያስተምሩ እንዲሁም ቁም ነገር የሚያስጨብጡ ቪዲዮዎችን ይዤላችሁ መጥቻለሁ። እናንተም ቪዲዮዬ ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። የ12 ዓመት ልጅሽ ቬል ሱሪ አድርጋ ሂል ጫማ አድርጋ ጸጉሯን ሂማኔት ተሰርታ እንዲህ እያለች ብትመጣብሽ ምን አይነቱ ዘመን ላይ ደረስን? 8ኛ ሺህ ላይ ደረስን ብለን የምንመጻደቅና የምንቆጣ ብዙ ቤተሰቦች ስላለን በዚህ ሁኔታቸው በዚህ አካሄዳቸው ከሄዱ ግን ብዙ ትችትና እሱንም ሊያስተቸውና ሊያስቆጣው ህዝብ ሊቆጣው ስለሚችል ከዚህ ካሁን ካለበት ሁኔታ ላይ ቢስተካከልና ቢያስተካክላቸውና እንደ ልጅ ቢያሳድጋቸው ጥሩ ነው። እንደ ልጅ እያደጉ አይደለም። በተለይ እህቱ እንደ ልጅ እያደረጋት አይደለም፣ እንደ ትልቅ ወጣት ሴት ነው እያደረጋት ያለው። ጥሩ ነው። አሁን ሞዴሊስት ሆኗ ዲዛይነር ሆኗ ጥሩ ነው። ግን አንዳንዴ የሚያድጉ ህጻናቶች እነሱን እያዩ ነው የሚያድጉት። ተከታዮቻችሁን እየመሰሉ ነው የሚመጡት። የምታሳዩት ነገር በልክ ቢሆን ጥሩ ነው እንጂ መብታቸው ነው። በነገራችን ላይ መብታቸው ነው ምናምን። ግን በዚህ ሁኔታቸው ከሄደ ነገ ከነገ ወዲያ አዶናይም በጣም ያስተቸዋል። ይሄንን ነው ያልኩት። ሌላ ምንም ያልኩት ክፉ ነገር ኑሮ አይደለም። ቪዲዮ ለጥፋችሁ የምታሰድቡ ሰዎች ካሁኑ እየተቹት ነው አዶናይ። ስለዚህም ነገ ከነገ ወዲያ እየተደጋገመ ሲመጣ ይተቹታል። ትልቅ ደረጃ ይደርሳሉ፣ እግዚአብሔር ያድርሳቸው። ነገር ግን በዚህ አይነት ሁኔታ አይደለም። አንዳንዴ ከካሜራ መሸፈንና ከካሜራ ሸፍነሽ ማሳየት ጥሩ ነው። ዝም ብለው እያመጣ የሚሰግጥ ከሆነ የሚያስተላልፍ ከሆነ ልጆቹን ያስወቅሳቸዋል፣ እሱንም ያስወቅሰዋል። ራይት ልክ ነሽ በእውነት አንዳንዴ ሁሉም ነገር በእድሜያችን በጊዜው ሲሆን ነው ደስ የሚለው የሚጣፍጠው የሚያምረውም እንደዛ ነው። እኔም በነገራችን ላይ ከሷ የተለየ ሀሳብ የለኝም። ሁሉም ነገር በእድሜ መሆን የሚችሉትን መሆን ይችላሉ። ሁሉም ልጅ መሆን የፈለገውን ህልም አለው። የሁሉም ኢትዮጵያዊ ልጅ ህልም አለው። ግን ሁሉም በስቴጅ በደረጃ በጊዜው ሁሉም ነገር እድሜያቸውን ባማከለ ስናደርገው በጣም ጥሩ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔርን ነው የምላችሁ። ከለፋችሁ፣ ከጣራችሁ፣ ከደከማችሁ የፈለጋችሁበት ደረጃ ትደርሳላችሁ። እሱ ብቻ ሳይሆን ማለት ነው እዚህ ቲክቶክ ላይ ዩቲዩብ ላይ እዚህ ሶሻል ሚዲያ ላይ የተዋወቅኳችሁ እንደ እህት እንደ አባት እንደ እናት የምትሆኑልኝ እኔ ውድ ቤተሰቦቼ ከልቤ ነው እግዚአብሔርን እኔ እንደው የውስጤን ከፍቼ ባሳያችሁ በጣም ነው ደስ የሚለኝ። እንዴት እንደምወዳችሁ ልነግራችሁ አልችልም። እየደወሉ እንዴት እንደሚያበረታቱኝ እንዴት እንደሚደግፉኝ ብታዩ ትቀኑብኛላችሁ። እግዚአብሔርን ነው የሚላችሁና ለሁሉም ነገር የሰጠኝ ሁሉንም ነገር ያድለኝ መድኃኔዓለም ነውና እግዚአብሔር ይመስገን ፈጣሪ ይመስገን ነው የምለው። ምንም ልል አልችልም ሌላና እወዳችኋለሁ። እኔ በቃ እግዚአብሔርን ነው እግዚአብሔር ይመስገን ፈጣሪ ማመስገኛዎቼ ናችሁ። እወዳችኋለሁ። እንግዲህ ቲክቶከር እህታችን ጽጌ ሮያል በምስጋና መጥታለች። ሁሉ ጊዜ በሰዎች ተጠልጥለን አንዳንዶች ይደግፉናል በምንሰራው ስራ፣ አንዳንድ ደግሞ በጣም ከባድ ተቃውሞ እንዲሁም በቃ ትልቅ ነገር በቃ ትልቅ ወንጀል እንደሰራን አድርገው ሊሆን ይችላል። ግን አንዳንድ ደግሞ መልካም ወንድም እህት ሆነው ከጎናችን የሚቆሙ ሰዎች አሉ። አመስግናለች። እንግዲህ ምስጋናውን መቀበል ነው። ደስ ይላል። ጽጌ በምስጋና መምጣት ደስ ብሎናል። ግማሽ የአንጎሉን ክፍል ከጭንቅላት አጥንቱ ጋራ ለ1 ዓመት ያክል በሆዱ ውስጥ በኦፕሬሽን ተቀምጦለት የነበረው ወጣት አሁን ወደ ቦታው ይመለስ መባሉ ጭንቀትን ፈጥሮብኛል እያለ ይገኛል። እባካችሁ ከጎኔ ቆሙም። እነሆ ጥሪው ነው። የሆነው ነገር ምንድነው? ራይስ አባቢያ ይባላል። የ10ኛ ክፍል ተማሪ በነበረበት ወቅት ነበር ጆሮ አካባቢ በወጣ እጢ ህመሙ ሲበረታበት ወደ ሆስፒታል ሄዶ የታየው። ነገር ግን በከፍተኛ ሰርጀሪ መውጣት እንዳለበትና ሙሉ በሙሉ የማስታወስ ሂደቱንም እንዳበላሸው ሐኪሞች ይነግሩታል ማለት ነው። ያንን ተከትሎ እንግዲህ ኦፕሬሽን ተደርጎለት እጢው ሙሉ በሙሉ አእምሮውን ሊያጠፋው ስለሚችል ከጭንቅላቱ ውስጥ ወጥቶ ሆድ ውስጥ እስኪ እንዲቀመጥለት
ሐኪሞች ያንን ያደርጋሉ ማለት ነው። ግማሽ የአንጎል ክፍሉ ከአጥንቱ ጋር ተነስቶ ሆድ ውስጥ እንዲቀመጥለት ተደረገ ማለት ነው። ለአንድ ዓመት ያክል ከቆየ በኋላ ሐኪሞች መልሰው ሲመለከቱት አሁን ወደ ነበረበት ወይንም ደግሞ ወደ ቀድሞ ቦታው መመለስ አለበት አሉኝ ነው የሚለው ይህ የምትመለከቱት ወጣት ማለት ነው። ነገር ግን ይህን ለማድረግ ምንም አይነት ገንዘብ የለኝም፣ ከመሞቴ በፊት እባካችሁ ድረሱልኝ ይላል። የምትችሉ አግዙት። እናመሰግናለን። ወይ እግዚአብሔር ይማረው ወንድማችን፣ እግዚአብሔር ምሕረቱን ይላክልን። ሴቶች እስቲ ይሄን ጉድ ይዩልኝ። ይሄን ጉድ ማን እናየዋለን? ኧረ ሴቶች ይህንን ጉድ ተመልከቱ። ይህ ነገር ሌሲማን ለማስያዝ የሚጠቀሙበት ግሉ ነው። አይ ግሉ እንኳን አይመስለኝም። ሲኤም ማስቲሽ ሳይሆን አይቀርም። በኢየሱስ ምን ጉድ ነው! ቢቀርስ እንደው አፍሪካውያን እኮ አንዳንዴ በጣም እንገርማለን። ኳሊቲ ያልሆኑ ነገሮችን ለመጠቀም ያለን ጉጉት። አሁን ፀጉር አይሻላትም? በኢየሱስ ሲያገጥ እቺ መላጨት ነበር። እውነት ነው። ይሄ በጣም ከባድ ነው። ከባድ ውሳኔ። የኑሮ ሁኔታ በጣም ከፍቷል። እንግዲህ የአስቤዛ ርክክብ እየተደረገ ነው እዚህ ጋር አንደኛ እስቲያውሩኛቸው ሽንኩርት አንድ አራተኛ የአንድ ሽንኩርት ሩብ ማለት ነው። እሱ ሁለተኛ ቲማቲም ግማሽ ሰጣ። ከባድ አያርግብን። ጋሽ ሰላም ነው? ሰላም ነው። እንዴት ነው? እዚህ ሰፈር ነው? እዚህ የተቸገሩ ሰዎችን ልንረዳ መጣን እና ለሰፈሩ አዲስ ስለሆነ እንድታሳዩን ነበር። የምታውቀው ሰው ካለ የተቸገረ የምታውቀው ካለ? አውቃለሁ። የሆነ ሰውዬ እዛ በዚህ ትሄዱና ወደ ግራ መታጠፋችሁን ትታችሁ ወደ ቀኝ ትገባላችሁ። ከዛ በዚህኛው ከሄዳችሁ እዛ ጋር የተቀመጠ ሰውዬ እንደው ያሳዝናል። እናገኘዋለን አሁን? ታገኙታላችሁ። አቦ እገዙ ትርዱ ለፈጣሪ ብላችሁ በላይ በኩል ነው ያለው። እስኪ እንዴ ተጣፋችሁ ታጡ ወደ ቀይ ተጣፋ ሰላም ነው። ተጠቁመን ነበር የመጣነው። አንተ ነህ እዚህ ጋር የተቸገሩትን ልንረዳ መጣነው። ሰው ተጠቁመን ነበር የተቸገረው ሰው እስኪ ነርዱት ብሎ እኔ ነኝ እዚህ ቦታ ብዙ ጊዜ አንተ ጋር ነው የመጣነው እና የተጠቆምነው ምንድነው ብዙ ሰውየው በጣም ብዙ ነገሮች ዘርፎ ነው። ያ ሰው ከዚህ በፊት ብዙ ወንጀል የሰው ሀብት ዘርፎ ነበር የመጣው እና አሁን ማን ነው? አንተ ነህ ተጠቁመን የመጣነው። አሁን ተነስ ኢንስፔክተር ያዘው ተነስ። አይ ና ባለቅድም ያገኛችሁ እኮ ነው። ምንድን ሰው አለባበሱ ያገኛችሁ ሰው እኮ ነው። ምንድን እንደ ከከረባት የለበሰው ቅድም እዚህ ጋር ቅድም ያገኘን ሰው ነው። እዛ በዛኛው መንገድ ታያግኝታችሁ እኮ 5 ሲካፈል ለአንድ ስንት ይሆናል? 2 ቀብዳላ ምርራ ወደ ቤታችሁ ያስብላል። እናንተ ሰዎች ወይ ወደ ቤታችሁ የኢትዮጵያ ቴክኖሎጂ ለባለድርሻ አካላት ካለን ክብር የተነሳ ይሄንን ጉዳይ በግል ለመፍታት የሞከርን ቢሆንም አሁን ግን ይፋዊ የሆነ ነገር እንድንናገር ግዴታ ስለሆነብን ይሄንን መግለጫ እንናገራለን በማለት ነው መረጃውን ለመጀመር የሞከረው። ሰሞኑን አርቲስት መኮንን ላከ በመገናኛ ብዙሃን ላይ ቀርቦ በሰጠው ቃለ መጠይቅ ኩባንያችን የገባውን ቃል እንዳልጠበቀ አድርጎ በማቅረብ ህዝብን የሚያሳሰትና አጠቃላይ የነበረውን እውነታ ያላካተተ መረጃ አስተላልፏል በማለት ጀምሯል። በመሆኑም እውነታውን ግልጽ ለማድረግ ሙሉ ዝርዝሩን የስምምነቱን ሁኔታዎችም እንደሚከተለው እናቀርባለን በማለት ይቀጥላል የድርጅቱ መግለጫ ሲቀጥል ታዲያ የመኮንን ላከን የልደት በዓል አስመልክቶ የልደት በዓሉን የሚያከብረው ኮሚቴ ለሞኬ መኪና እንዲሰጠው በድርጅታችን መጥተው በተደጋጋሚ ይህንን ጥያቄ አቅርበው ነበረ በማለት ነው የሚቀጥለው ሐሳቡን። በመጨረሻም ታዲያ ኮሚቴው በባንክ ብድር የመኪና ስጦታው እንዲመቻች ሐሳብ በማቅረቡ የተለያዩ ቅድመ ሁኔታዎችን ከኮሚቴው ጋር በመነጋገር የመኪና ስጦታው ላይ ተስማማን በማለት ሐሳቡን
ይገልጻል ድርጅቱ። ነገር ግን ቅድመ ሁኔታዎች አሉን ሲል ነው ሐሳቡን የገለጸው። እንግዲህ ቅድመ ሁኔታዎቹ ምንድናቸው የሚለውን በተወሰነ መንገድ እንመልከታቸው። ድርጅቱ እንደገለጸው ከሆነ የመጀመሪያው ቅድመ ሁኔታ ኮሚቴው ዳውን ፔመንት ወይም ደግሞ ቅድመ ክፍያ የሚባለውን ነገር ለመክፈል እንደተስማማ እንደነገርኳችሁ የብድር ስምምነት ነው ይደረግበታል የተባለው። ይሄም ማለት ድርጅቱ በብድር መልክ መኪናውን ይቀበልና ለሞኬ ይሰጣል። ከዚያ ደግሞ በየአመቱ ሊሆን ይችላል፣ በየወሩ ሊሆን ይችላል። ከባንኩ ጋር በሚያደርገው ስምምነት መሰረት የብድር ሂደቱን ድርጅቱ ይጨርሳል። ነገር ግን ያ ብድር ሲከናወን ቅድመ ክፍያ ይኖረው የለ ያንን ቅድመ ክፍያ ኮሚቴው ሊሆን ይችላል ወይ መኮንን ላከ ሊሆን ይችላል መክፈል እንዳለበት ተስማምተናል ነው የሚለው ድርጅቱ። የኢትዮጵያን ቴክኖሎጂ ያነሳው ሌላኛው ቅድመ ሁኔታ ነበረ ተስማምተናል ተነበት ያለው ጉዳይ ደግሞ የውክልና ጉዳይ ነው። ይህንን የባንክ ብድር ሂደት ለመጨረስ ሌሎች አይነት ፕሮሰሶችን ለማከናወን በአርቲስቱ ወይ ደግሞ በኮሚቴው በኩል የሚሰጥ ውክልና ስለሚያስፈልግ ያንን ውክልና እንደሚሰጡን ተስማምተን ነበር። ይሄኛው ሌላኛው ቅድመ ሁኔታ ነው ሲል ሐሳቡን አስቀምጧል። ሌላኛው ቅድመ ሁኔታ እነዚህ ሂደቶች ካበቁ በኋላ መኪናውን ድርጅቱ በብድር ይቀበልና ቀስ በቀስ ቀደም እንደነገርኳችሁ ክፍያውን ድርጅቱ ይከፍላል። መኪናውን ደግሞ ሞኬ ይረከባል ማለት ነው። ሌላኛው ቅድመ ሁኔታ ደግሞ የኮሚቴው አባላትና አርቲስት መኮንን ላከ ደግሞ የድርጅቱ ብራንድ አምባሳደር ሆነው የተለያዩ የማስታወቂያ ስራዎችን ይሰራሉ። ይሄኛው ደግሞ ሌላኛው የተቀመጠው ቅድመ ሁኔታ ነበር ሲል የኢትዮጵያን ቴክኖሎጂ አርቲስት መኮንን ላከ መኪና እንደሚሰጠው ከኢትዮጵያ ቴክኖሎጂ አልተገብቶለት ነበር። እሱም ልክ ከ10 ወር በኋላ ቃል ከተገባለት ከ10 ወር በኋላ መኪናው አልደረሰኝም ብሏል። ለማንኛውም የገባነውን ቃል ብንጠብቅ ጥሩ ነው። የአምባሳደር ልትሆኚ በነፃ ቅርጫ ቤት ስጋ ሊገባ ልትበይ ነው ልቆርጪ። አየሻ ስጋውን ሲያገላብጡ ጋይስ ማናት ሴትዮዋ ሲያገላብጡት አየሻ ከቀዩ ከብኑ ከዱለቱ ከጮማው ከምናምን ሲታረዳ አየሽ። ከዛም ቤትሽ አንጥተሽ ልትበይ እራስሽ ተበላሽ። ሊበላ ሶሻል ሚዲያ ላይ ተበላሽ ራስሽ። አይ መድኃኒዓለም ይሁን ይስልሽ በወጣም አለቀልሽ። እንግዲህ ከበሬ ጋር ሁሉ ነው የሚያገናኙሽ። በሬዋን እንዲያርጉ አንቺን አስቀምጠው ነው የሚለቁሽ። ሶሻል ሚዲያ ላይ ለምታለው ጋይስ ጌታ እንደው ልትበይ አምባሳደር የበሬ አምባሳደር ልትሆኚልሽ ጉድሽ እዚህ ወጥቶ እግዚአብሔር ይጠብቅሽ። እንደው ማንሽ ከካሌብ እናት እንደው ለኔ ንገብ ማናት ሽክ በይ እኔ ፍቅር ሽክ በይ ትንሽ ቀዳድ እንበልባት እንቀዳድባት። እኔ ምን ትያለሽ? ያወጣኛል እኔ ከዛ ወይ እና እንደዛ ነው። ሌላው ደግሞ እንትን ላይ ምንድነው ፍጹም ላይ ቀርቦ ጋይስ የሆነች ባለትዳር እቺ ልጅ ላስታውሳችሁ ቀንዴ ጋይስ ወሬ ያለው ይሄ ነው እንግዲህ ይሄ ነው ወሬ ሲኖር በደንብ እናወራለን። ያለውን ወሬ መገረም ነው የኛ ስራ። ሆዴ ኢትዮጵያ ገብቶ አዲስ ፍቅረኛ ይዟል አሉኝ። እኔ በአደባባይ ላይ ፍቅረኛ ይዛሃል ወይ ሆዴ ብዬ ስጠይቀው አልያዝኩም አለኝ ሆዴ። ትላንትና ጂጂ ደግሞ ብረት ሰዎቻችን እንግዲህ ሊያ ላይ አይጣለም። ሊያ ላይ የወደቀ ሰው በጣም ከባድ ነው። በሊያ አፍ መውደቅ ከባድ ነው። እንግዲህ የሆነ ሰው ስም አልጠራችም እያብጠለጠለችልን ነው። ለማንኛውም በሰው ስራ ከመግባት ሰዎች ተጠቀሙ ብለን ስናስብ ጣልቃ ከመግባት ራሳችንን እንቆጥብ።